አደራችሁን አትንኩብኝ፣ እንዳትገሉብኝ፣ ልጄ አትግደሉ፣ ይቅር በሉልኝ። መስማ የኔ አበባ የኔ ልጅ ወይኔ ልጅ የኔ አበባ የኔ ቆንጆ ወይ ልጄ እንዴት ልሆንልሽ? እኔ አላቅም እሷ። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ደስ በሚል ሁኔታ በወቅታዊ ጉዳይ ተመልሻለሁ። እንግዲህ የቤተልሔም የእመቤታችንን ቅድስት ድንግል ማርያም ምስል የቀደደችው የቤተልሔም እናት ዛሬ ወጥተው ሁሉንም ነገር ተናግረዋል። እንግዲህ በአሁኑ የምንመለከተው እቺ ልጅ ምን እንደገጠማት በተለይ ደግሞ ከብሩክ ጋር ከባሮክ ጋር ተያይዞ ያለው ነገር እንግዲህ ክስም መመስረት እንደማይፈልጉ ምንም ነገር እንደማይፈልጉ ደስ በሚል ሁኔታ ተናግረዋል። የልጅቷንም ችግር ተናግረዋል። ይህን ነው የምንመለከተው። ላይክ አድርጉ። እግዚአብሔር ስራ ይሰራል እያላችሁ ጻፉ። በእውነት እነዛ ሊጥሉን ወንድማችንን ሊጥሉ አጀንዳውን ወደኛ ሊያረጉ ሲፈልጉ እግዚአብሔር ግን ስራውን ይሰራልና እግዚአብሔር አለ በዙፋኑ ስራውን ይሰራል እያላችሁ ኮሜንት ላይ ጻፉ። እስቲ እንከታተል። ያስኩላችሁ እንግዳ ሙሉ መረጃውን ሌላኛው መረጃውን ነግራችኋለሁ የት ቦታ እንዳለ። አንደኛውን ግን ዛሬ ያመጣሁላችሁ እንግዳ ሰሞኑን ማህበራዊ ሚዲያ ላይ አንድ እህታችን ታማ ማህበራዊ ሚዲያ ላይ መነጋገሪያ ሆና ነበር። የነበረባት የገጠማት ነገር ብዙዎችን አነጋግሯል፣ ብዙዎችን አስቆጥቷል። በእመቤታችን ቅድስተ ቅዱሳን ድንግል ማርያም ስዕል አድኖ ወይ ቅዱስ ስዕል መቀደድ ተጨማዶ መጣል እንዲሁም መዘባበት ጉዳይ ላይ በዛ ላይ እያራገቡ የነበሩ ሰዎችን አጀንዳ አድርጎ ማህበራዊ ሚዲያ መነጋገሪያ አድርጎት ነበረ። እኛ ታዲያ ከዚህ ጉዳይ ጀርባ እውነተኛው ነገርን ማወቅ አለብን። ይህ ጉዳይ ባለቤት የሆኑ እናት አሉ፣ ባለቤት የሆኑ የተናገሩ ማህበራዊ ሚዲያ ላይ የወጡ እናት አሉ እና እሳቸው ቢሮአችን ድረስ መጥተው ጉዳዮችን ለእናንተ መናገር ፈልጋለሁ ብለው ነጋሽም ጋር እኔም ጋር መጥተው ነበር እና ይህንን ጉዳይ መስማት አለባችሁ። ምክንያቱም እኛ እናት ስለ ልጃቸው ተጨንቀው ብቻ ሳይሆን የእመቤታችን ቅድስተ ቅዱሳን ድንግል ማርያም ስዕል አድኖ መቀደድ የቅዱስ ስዕል መቀደድ አንገብግቧቸው አባቶቻችንም ኦርቶዶክሳውያን የሆናችሁ ምሁራኖቻችንም ልጄን አድኑልኝ ሲሉ መጥተዋል። ምንድነው የገጠማቸው? ምንድነው የነበረውን ነገር በጥቂት ቆይታ ከኔ ጋር አብረን እናደርጋለን። አብራችሁን ልትቆዩ መጋብዘው አርአያ መካሸን እናታችን ወይዘሮ አበበችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። እናታችን እንኳን ደህና መጡ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ግማሹን እንግዲህ ሰምቼዋለሁ፣ ተመልካቾቻችን እንዲሰሙ ስለምንፈልግ ነው። እንዴት ነው እርሶ? መጀመሪያ ደህና ነኝ፣ እግዚአብሔር ይመስገን። አሁን እየበረቱ ነው። እንግዲህ እንዲደረጋጉ እመቤታችን ትርዳውት፣ እግዚአብሔር ይርዳን ሁላችንም። አሁን የገጠመን የቤተክርስቲያን ፈተና በግራም በቀኝም ነው፣ በውስጥም በውጭም ነው እና ብዙ የሚያታግለን ነገር ውስጥም ውጭም ያለው ሳይሆን በተለይ ውስጥ ያለው ነው እና ወደ ምድር ስንመጣ የምንታገለው ከመንፈስ ዓለም ጋር የምንታገለው። ብዙ ቦታዎች ላይ እንሄዳለን፣ ብዙ ቦታዎች ላይ እንመጣለን፣ ሁላችንም ማለት ነው። እርስዎም ጸበል ቦታ እንደነበሩ ሰምቻለሁ እና አጠር አድርገው ነጋሽም ላይ ስለተናገሩት በተወሰነ መልኩ አጠር አድርገው እንደው ስለእመቤታችን ያለውትን ፍቅርና እንደው የገጠመውን ታሪክ በአጠር አድርገው ቢነግሩን። መጀመሪያ ስለ ልጆ በዝርዝር እንመጣለን። ምን ከምኑ ልጀምርልክ? በጣም ከባድ እና አሳዛኝ ነገር ነው የገጠመኝ። እንዲህ በዋዛ አይደለም ስለ እመቤታችን ድንግል ማርያም የምናወራው፣ እንዲህ እንትን ነገር አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ዓለም ሳይፈጠርም የነበረ ነው። እኛን ለማዳን በድንግል ማርያም ማህፀን ውስጥ አድሮ ከሰማያት ሰማያት ወርዶ በምድር በ33 ዓመት ከ3 ወር ኖሮ በመስቀል ላይ በቀራንዮ ተሰቅሎ ደሙን አፍሶ ሰይጣንን እንዲረገጥ ከመስቀሉ በታች እንዲሆን አድርጎልን የመንግስቱ ወራሽ ልጆቹ እንድንሆን እግዚአብሔር ዋጋ የከፈለልን በድንግል ማርያም ላይ አድሮ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ብዙ መከራን አይቷል፣ ተተፍቶበታል፣ በጥፊም ተመቷል። 6666 ጊዜ ተገርፏል፣ መከራን አይቷል። እናታችን ቅድስት ድንግል ማርያም አልቅሳለች። ልጇ በመስቀል ሲንገላታ አይታለች። ብዙ መከራ አይታለች። ድንግል ማርያም አዛኝ ናት፣ ሩህሩህ ናት፣ እናት ናት፣ እመብርሃን ናት፣ እማ አምላክ ናት። ይቅር ትላለች። ብታዝንም ብትከፋም በነበረው ነገር ይቅር ትላለች፣ ትራራለች፣ አዛኝ ናት። በመንገድ ላይ በጎዳና ያላችሁት ማናችሁንም የተከፋችሁትን በዚህ በዓል ላይ በኢትዮጵያ ዘመን አቆጣጠር በምናከብረው በዓል ላይ ይህ ድርጊት በመፈጸሙ ይህ ነገር
ልባችሁን በማሳዘኑ በየትኛውም ስፍራ ያላችሁ በሀገር ውስጥ በውጭ በጎዳናም ላይ ቁር ብርድ በሚመታችሁ በአልጋ ህመም ላይ ያላችሁ ማናችሁንም እችን ልጅ ይቅር እንድትሉልኝ እማጸናለሁ፣ እለምናለሁ። ስለ ወላዲተ አምላክ ስለ ድንግል ማርያም እለምናለሁ። ይሄን ነው የምናገረው። እግዚአብሔር ምሕረቱን ይስጥልን ለእህታችን ነው። ሪከርድ ተደርጎባት ቪዲዮ መደረግ ብቻ ሳይሆን ሆነ ተብሎ ታቅዶ የተሰራ የሚመስል ፕሮጀክቶች አሉትና እህታችንን ወዳልሆነ ንግግሮች ውስጥ እንድትገባ ተመልሳ እንድትጨናንቅ እያደረጓት ነውና በነገራችን ላይ ቤተልሔም ጤነኛ ነች ሙሉ ለሙሉ አይደለችም። ያዝ ለቀቅ እያደረገ 2 ዓመት አካባቢ ሊሆነው ነው። በተለይ ከሰኔ አንስቶ ይሄ መስከረም እስኪያልፍ ድረስ ያለው እንትኗ በጣም ብዙ ጊዜ በኃይለኛ ነው የሚያስቸግራት። የዘንድሮን ግን ልጄ አለፍኩት ብላ ነበር። በቃ ዘንድሮ ሳያመኝ 2018 ሊገባ ነው ብላ የተወሰነ እንደው ሳቅ ፈገግ እያለች ነበረ። እኔም እግዚአብሔር አምላክ ያሳለፈልኝ እያልኩ ነበረ። ሰይጣን ወጥመዱ ክፉ ስለሆነ በግነት መጣብኝ። በስመ አብ በማይጠበቅ ሁኔታ በማይደረግ አካሄድ። አይዞኝ እናት፣ እኔ አንድ ነገር ልጠይቆት፣ እንደው ስንተኛ ልጆት ነች? የኔ አበባ የኔ ቆንጆ ወይ ልጄ እንዴት ልሆንልሽ? እኔ አላቅም። እሷ ትመልስልሻል። ድንግል ማርያም ትመልስልሽ፣ ከነ ልጇ ትመልስልሽ። ልጄ እሷ ትመልስልሽ፣ እሷ ትድረስልሽ። አንደበት የለኝም፣ እኔ ቃል የለኝም። ሰዎች እኔ ቃል የለኝም። ወላዲተ አምላክ ድንግል ማርያም እሷ ከነ ልጇ ከዚህ መከራ ታውጣሽ። አደራችሁን አትንኩብኝ፣ እንዳትገሉብኝ። ልጄ አትግደሉ፣ ይቅር በሉልኝ። በስመ አብ። ወይኔ። በጣም ያሳዝናል። የእናትን ሀዘን የእናትን ለቅሶ በዚህ ልክ ማየት እጅግ ያሳዝናል። አስቡት፣ እኚህ እናት እንግዲህ እግዚአብሔር በሚያውቀው በልጃቸው በሽታ እንደሚታመሙ ዛሬ ደግሞ እመቤታችንን ስዕሏን ቀዳ 2 በራሳቸው እናት በሆነች ይሄ ሲመጣባቸው የልጃቸው በሽታ አለ በቤታችን የቀደደችባት የማህበራዊ ተጽዕኖ ማህበራዊ ሚዲያው የሚያደርገው ተጽዕኖ ፕሮቴስታንቱ ሌላው ይሄ መናፍቃኑ የሚያደርጉት ፕሮፓጋንዳ አጀንዳ ምን ያህል ውስጣቸው እንደሚደማ ምን ያህል እንደሚያለቅስ መቼም እናቶች ታውቁታላችሁ። ሌሎቻችሁ ለእኚህ እናት ምን አይነት እቺ ልጅ ጤነኛ ሆና እንኳን ይህንን አድርጋ ቢሆን እኚህ እናት በኦርቶዶክሱ ቤት ያሉ ናቸውና ሀዘኑ ምን ያህል ሊጎዳቸው እንደሚችል በእውነት በጣም እጅግ አሳዛኝ ነውና እናታችን እኔም ምለው እንዲጽናኑ ነው። መቼም በዚህ ውስጥ እንግዲህ በሽታ ሰይጣን ዲያብሎስ የተለያዩ ነገሮችን ለማድረግ ይፈልግና በዛ መካከል ገብቶ ነገሮችን ለመበጥበጥ ይፈልጋል። ዛሬ ግን ምለው ለሌሎቹ አካላቶች በተለይ ኦርቶዶክስን ለሚወጉ 24 ሰዓት ይችን ቤተክርስቲያን ይችን ሃይማኖት ለማጠልሸትና ከሷ አናት ላይ አልወርዱ ላሉ አካላቶች እንዲህ አይነት ነገር አጀንዳ መሆን ስለሌለበትና የነሱ መጠቀሚያ መሆን ስለሌለበት ወደ ሚዲያው ወጥተው እውነታውን በመናገረው በእውነት እግዚአብሔር ይስጦት፣ ልጆትንም እግዚአብሔር ይማር። ሁልጊዜ ጸሎት ነው የምናደርግኛ ኦርቶዶክሳውያን። እስቲ ደግሞ አሁን ያለውን ደግሞ ከባሮክም ጋር ሌሎችንም ነገሮች የልጅቷ ምንነት እንዴት ነበረች የሚሉ ነገሮችን ደግሞ እንስማ። በምንም አስቧት ልጄ። ቤትም በገዳምም ያላችሁ የተሰደዳችሁ ሁላችሁ በየሀገሩ ያላችሁ ውጭ የሚሆን ሀገር ውስጥ ኢትዮጵያ ውስጥም ያላችሁ ሁላችሁም የምንም እምነት ተከታዩ እዘኑላት። ስለዚች ልጅ አስቧት። የእውነት በመድኃኔዓለም በወላዲተ አምላክ ለምን አስቧት። ልጅህን አስቧት፣ ጸልዩላት። ሀገር ናት፣ አትሙት። ወጣት ናት፣ ምንም አላየችም። አትሙትብኝ፣ አትሙትባችሁ፣ ለእናንተም አትሙትባችሁ። አስቧት ልጄን አስቡልኝ። በስመ አብ ልጄን አስቧት፣ አትርገም። እናቴ ድንግል ማርያም ይቅር በይልኝ፣ ከነ ልጅሽ ይቅር በይልኝ። ወይኔ እኔ ውስጥ እሳት አለ። ይቅር በይልኝ መብርሃን፣ ይቅር በይልኝ። አዛኝቷ ድንግል ማርያም ይቅር በይልኝ። ሻሸመኔ የተወለደችው አሰላን ያደገችው ሻሸመኔ
ተምራለች? አዎ ከሐዋሳ ዩኒቨርሲቲ በነርሲንግ ተመርቃለች። ከሪፍቲ ቫሊ በአካውንቲንግ ተመርቃለች። 2 ዲግሪ አላት። ስራ ትሰራ ነበር? አዎ በነርሲንጉም የተወሰነ ጊዜ ሰርታለች። ከትልልቅ ሰዎች ጋር ሰርተዋል ብለው ነበር? አዎ ከትልልቅ ፓራዳይዝ ቫሊ ኮሌጅ ላይ ለ1 ዓመት አስተምራለች። ሻሸመኔ። እዚህ ደግሞ ብሩቪዥን የሚባል የአይን ሕክምና ላይ ከተለያዩ የተማሩ ሰዎች ጋር ሰርታለች። ሲቀጥል ደግሞ ለ1-2 ዓመት የሆነ ባንክ ውስጥ ሰርታለች። ስለዚህ በመማርና ከሰዎች ጋር በመገናኘት ደረጃ ጥሩ ነበረች። በጣም ጥሩ እውቀት ያላት ጎበዝ ልጅ ነበረች። በትምህርቷም ጎበዝ ነበረች። በጣም አክቲቭ ናት። በጭንቀት ውስጥም ነበር የምትገኘው። እርሶ ጸበል የሚሄዱትም ለልጁ ጭምር ነበር እያሉ እርሶ ጋር ልጆች እንግዲህ ከነብሩክ ውጭ የመጣ ሰው አለ? እሱ የለም። እነብሩክ ነው የመጡት። ስለዚህ ልጅቷንም አሁን እንድትሰማ የምንፈልገው ነገር የሚያሳድዳት ሰው እንደሌለ እንድታውቅ እንፈልጋለን። ምክንያቱም ኦርቶዶክሳውያን እንዲህ መታመሟን የሚያውቅ ሰው የለም። መጀመሪያ እኔ ይቅርታ አልጠይቅም የምትል የሆነች ቪዲዮ ተቆርጣ ደረሰችን መጀመሪያ እና የበዓል ዕለት ቪዲዮ ሲላክልኝ እኔም አየሁትና አጭር ቪዲዮ ነበረች። ከዛና አየሁና ብዙ መከታተል አልፈለኩም። ምክንያቱም በዓሉን ሌላውን ድባብ ይረብሽብኛል ብዬ አስቤ ነበርና ወደ ማምሻውን ደጋግሞ መልእክቱ ሲደርሰኝ አየሁትና በጣም አዘንኩ። ዛሬ እርሶን ከማግኘት በፊት ቪዲዮ ልቀርጽ ነበር። እርሶ እንደሚመጡ ነጋሽ ነገርኝና ከዛን ቀረጻ አቋረጥኩ። ምክንያቱም ሰው መስማት ያለበትን እንደውም ብዙ ጊዜ ቤተክርስቲያናችንን ለማፍረስ የውጭው ሴራ አይደለም የመጀመሪያው ውጭውን ምናምን ከመጥራታችን በፊት ቤታችን ውስጥ ቤተክርስቲያናችንን ለማፍረስ የሚሰራው ሰይጣን ነው። ስለዚህ የምንታገለውን የምንቆምለት መጀመሪያ ለቤተክርስቲያናችን የምንቆመው ሰይጣንን ለመዋጋት ራሳችንን ለማዳን ለእግዚአብሔር ለመስጠት ነው። ይቺ ልጅ አሁን ብዙ ትግል አለባት ብለውናል። እስኪ ምንድን ነው የሚያደርጋት? እንዴት ነው የምትጨነቀው? ምን ሞክራ ታውቃለች? የትስ ቦታ ሄዳ ታውቃለች? እህታችን በስራ በህመሟ ተጠምቃለች። ጸበልም ሕክምና ቤተ ዛታ ዋሽንግተን እዛው ባንክ ስሰራ አሳክመዋታል። የስነ ልቦና ሕክምና ነው የምታደርገው? ኖ ስነ ልቦናውን ያመጣባት ከህመሙና ዲስተርባንሶች አሉ። እንደዚህ አይነት ነገሮች ከመጨናነቅ ከስራዋ ጋር በተደራረበ ለመማር ያላት ጉጉት አለመሳካት፣ ነገሮች መስመር ያለመያዝ፣ ፌል ሲያደርጉባት ደግሞ ወጣት ናት ልጅ ናት እንደምትፈልገው አሉ ሲል ያበሳጫታል። እንዲህ አይነት እንትኖች አሉ። እንደምትፈልገው አንዳንዴ ብዙ ተመዝግቧም የተቋረጡ አሉ። ተፈተና እዚህም ሀገር ውስጥ ለመማር ማስተርሷል፣ ውጭም ስኮላርሽፕ ነገር ሞክራለች። እሱም ፌል አድርጓል። በአንዳንድ ምክንያቶች ለማገዝ ብዙ ሞክረናል። እሱም ያበሳጫታል። የጸበልና የመናፈስ ውጊያን ግን በደንብ ያውቃሉ አይደለም? እና እህታችን የሚታገላት ሌላ መንፈስ ነገር የለውም? ጸበል ላይ አይለፍልፍ እንጂ አሁን አባት ጋር እንዲህ አይተዋት ተናግረዋል። አንድ አባት እዛ ጎጆ አርሴማ ወስጃታለሁ። እኔ ስጠመቅም ለእሷ ጸበል ላመጣ ሄጄ የሆኑ አባት ለምን መጣሽ ብለው ለልጄ ነው እንደዚህ ስላቸው የሆነ ነገር ተናግረዋል። እንደዚህ አይነት ነገሮች አሉ። እንደዚህ ጸበል ስትጠጣም እንዲህ ታያለች። እችን ነው መግደል የሆነ የሚለው ነገር አለ መንፈሱ። በቃ ጸበልም ምንም ስለምሰጣት ወተት ውስጥም እንዲህ ውሃ ውስጥም አድርጌ ይታገላል። ብቻ ይታገላታል አለ። ግን መድኃኒዓለም ደግሞ ጥበቃውም አለ። ልጅ እንደነበረ እንዴት እርግጠኛው እንዴት እንረዳኛ? ለምሳሌ ከእሷ ጋር አይደለም ብሎ ሲነግሩ እንዴት እንረዳ? አውቀዋለሁ። የሚሰማትን ስሜት ጀማምሯታል። የዛን ሰሞን ያላት ኮንዲሽን ጥሩ አይደለም። የሰፈር አሁን ጎረቤት መጠየቅ ትችላለህ። ከጎረቤት ተራብሻለች። እኔ ገዳም ሆኜ አካባቢው ላይ ቆሞ ያዩ ሰዎች አሉ። ፔኑ ያለ ሰዓት እንደገና ደግሞ ምግብ አልበላ ምናምን ስትለኝ ወስጄ ጎረቤት የሚያበሏት አሉ። አባብለው ምን ብለው የሚረዱ ጎረቤቶች አሉ። የሚያውቁ እስከ አነጋገሯ የተረዱ አሉ። ስትናገር ችግር እንዳለባት የተረዱ እንደውም አይቻት አንዱ ከእናንተ ጋር ወያያለሁ ስል ይሄ ክስተት የመጣው እና ያስታውቃል። እንትኑ ፊሊንጎ በደንብ ለእኔ ነው የሰው የዛለታ። ቤት ውስጥ ግን ምንም ነገር እንትን ያለ ነገር አላየሁም። ስገባ ወዲያ ወዲህ ትንቀሳቀሳለች። እንዲህ አይነት ስራ እዛ ቤት ውስጥ መስራቷን በተአምር አላወኩኝ። እሷም እኔ እያለው ምስልን ከግድግዳ ላይ አውርዳ እንዲህ አይነት ነገር አታደርገው። እነሱ ቢያርፉ እንደውም ልጅቷ አሁን ጤነኝነቷ እንዲመለስልን ስለምንፈልግ ሁሉም ቢተውልን የሚለው መልእክት ነው እኛ የምናስተላልፈው። ሌላኛው ከእርሶ ጋር አያይዘው አጀንዳ ማድረግ የፈለጉት እርሶ እነ ብሩክን ካሰው እነ ብሩክን እስር ቤት ፖሊስ እየፈለጋቸው እንደሆነ ነው የሚያወሩት። ከሰው ሊከሷቸው ይፈልጋሉ? ኧረ አልፈልግም።
እነሱ የመጡት ልጅቷን ሊደበድቡ ነው እርሶ ቤት? ሁለት ነገር ማረጋገጥ ነው የፈለግነው። ልጅቷ አለች ወይስ እናንተ ከጀርባ አላችሁ የሚለውን ነው ያሉት። በቃችን ቃል ተናግረዋል። ከዛ ውጭ የለም። እኔ መክሰስ አልፈልግም፣ መጣላት ከማንም አልፈልግም። እንዲህ ከሆነ የኛ ፍላጎት ምንድነው? መጀመሪያ ከሁሉ በላይ እመቤታችን ቅድስተ ቅዱሳን ድንግል ማርያም ልጆቿን ትጠብቅልን፣ ከክፉ ነገር የራቁ ወደ ክፉ ነገር የወሰዳቸውን ክፉ መናፍስም ያርቅልን። ልጆትን ቤትዎ ትመልስልዎት፣ እራሳቸው አባቶት ባለቤትዎትን የልጅቷንም አባት ያረጋጋልን፣ እንዳይጨነቁ። እኛ ጋር እመቤታችን ተነክታለች። አዎ የኔ እናት ተነክታለች፣ የእርሶን እናት ተነክታለች፣ የሁላችንም እናት ተነክታለች። አዎ ያናዳል፣ አዎ ያናዳል፣ ያስቆጣል፣ አዎ ያስቆጣል። ነገር ግን ማን በጤነኛ አእምሮ ይሄን ያደርጋል ነው የኛ ችግር። እና ይህንን ካመጡልን ዘንዳ ይህንን ሐሳብ ራሱ ካመጡልን ዘንዳ እኛም ልጆት በተረጋግታ እንደው ለመምጣት የራሷን ፍላጎት መሻ ስለሚያስፈልግ ልቡናዋ እንዲረጋጋ ማህበራዊ ሚዲያ ለጊዜው ባትገባ፣ ከመጣች ካገኘዋትም ወደኛ አገናኝተው እኛ ወደ አባቶቻችን ብናቀርባት፣ እንዲህ ለማህበራዊ ሚዲያ አጀንዳ ሊያደርጓቸው የሚፈልጉ ኦርቶዶክሳውያንም ካሁን በኋላ ቢጠነቀቁም አንዳንዶቹ ይስታሉ አይደል? በሳቱት ቁጥር ደግሞ ወደ ጊዜ ወደ አባቶቻችን መቅረብ። አባቶቻችን በጣም ብዙዎቹ ልጆቻቸውን ይፈልጋሉ። አሁን እኛን ወደ አባቶቻችን የማንቀርበው ብዙዎቻችን እና አባቶቻችን ዛሬ ለእርሶ ደጃቸው ክፍት ነው፣ በራቸው ክፍት ነው። የትኞቹም አባቶች ከላይ እስከታች ያሉ አባቶች፣ መምህራን፣ ወገኖች በሙሉ ሊያገኙት ይፈልጋሉ እና እኛ እናገናኙታል። ይሄን ቃል እንገባለን። እንግዲህ እንደተከታተላችሁት ነው። በመጀመሪያ ለልጅቷ እግዚአብሔር አምላክ ምሕረትን ያምጣ። ግን እነገሌ የት ይገቡ ይሆን? ምን እነገሌ ስማቸውን ልጥራ፣ እነ ዮኒ ማኛ፣ እነዛ እነ ቀለሜ እርሚ የሚባሉት የት ይገቡ ይሆን? አሁን ይሄን ሲሰሙ እንግዲህ ዘመቻ የፈጠሩትን አይታችኋል። ልጁ መከሰስ አለበት የሰው ቤት በርብሮ እየተባለ እኚህ እናት ግን ምን አሉ? እኔ አልከሰውም አሉ። ገና ደግሞ በዝርዝር ይወጣል። ያ በዝርዝር ሲወጣ ይዤላችሁ እመጣለሁ። እንዴት ቤት ገብተው እንደቀረጹ ለምን ቤት እንደገቡ ሁሉ ይናገራሉ። ግን አሁን በደፈናው እኔ አልከሰውም፣ እንዲህ አይነት ነገር የለም። እኚህ እናት በእነዚህ ልጆች የተቀየሙት ነገር የለም ማለት ወደው ፈቅደው ነው ይህንን ነገር ያደረጉት። ልጃቸው ታማለች፣ እንደታመመች ተገልጸዋል። እንግዲህ እንዳያችሁት የእመቤታችን ስዕል አለ። መቼም ከአንደበት የሚወጣ ነገር ነው፣ ዋሽተዋል አንልም። ልጅቷ በህመም ውስጥ እንዳለች በጤነኝነቷ ይህንን እንደማታደርግ ተናግረዋል። ባካችሁ የተቀየማችሁ በሙሉ ይቅርታ አድርጉላት ብለው እኚህ እናት ተማጽነዋል። ከዚህ በላይ ምንም ነገር አያስፈልግም። እኛ ኦርቶዶክሳውያን ይቅርታ ማናደርግ ልብ የለንም፣ ይቅርታ እናደርጋለን። ይህ ነገር ግን በእውነት የውሸት ሆኖ ከሆነ ለህግ ይቅረብ፣ ትጠየቅ ነው። አሁን እችን ልጅ ወደ አባቶች ያቀርቡ ነው። በቃ ቤተክርስቲያኒቷ መሪ ያላት አባቶች አሏት፣ ወደ አባቶቿ ይቅረቡ። አባቶች እችን ልጅ ያዩዋታል። እውነት በሽተኛ ናት፣ እውነት ከጤናዋ ጎሎ ነው የሚለውን ያንን እናያለን። እኚህ እናት ወጥቶ ግን ዛሬ ምንን አፈራረሱት? የነዛን ፕሮፓጋንዳ እነዛ ኦርቶዶክሳውያን ያለ ይዘውት የመጡትን ነገር አፍርሰውታል። ከዚህ በኋላ ደግሞ ምን ብለው እንደሚመልሱ እናያለን ማለት ነው። አፋቸውን ሲከፍቱ የነበሩ አካላቶች በማያገባቸው አጀንዳ ገብተው ልጅቷን ጠርተው ራሳቸው ቤት አስገብተው ይቅርታ በይ፣ እንደዚህ በይ፣ ይህን አድርጊ፣ ማንም አይነካሽም የሚሉ ተልካሻ ሀሳቦችን ይዘው በማይመለከታቸው ማለት ነው። የተጎዳው ኦርቶዶክሳዊ የሚለው ሌላ ነገር የሚለው ሌላ አካል ነው። ስለዚህ ይህንን ነገር አፍርሰውታል። ለልጅቷም እግዚአብሔር አምላክ ምሕረትን ለእናትየው መረጋጋት ያምጣልን። እዚህ ከደረስን አይቀር እስቲ የዕለቱን ስንክሳር እናድምጥ። አንድ ክርስቲያን ባይዘዌ በቀን 3 ነገሮችን ሳያደርግ መዋል የለበትም። የወንድሙን መርዶ መስማት አለበት፣ ቀራንዮ መሳለም ማሰብ አለበት፣ በዮርዳኖስ ወንዝ መጠመቅ አለበት። በዮርዳኖስ ወንዝ ከቻለ ጸበል እየሄደ ጠዋት መጠመቅ፣ ካልሆነ ጸሎት ሲያደርግ በብርጭቆ አስቀምጦ ያንን ፊቱን መርጨት፣ ቀራንዮን ማሰብ፣ ከቻለ ቤተክርስቲያን አቅራቢያው ካለ ሄዶ መሳለም፣ ካልሆነ ደግሞ እንግዲህ ማሰብ ያስፈልጋል። ሶስተኛውና ዋናው የወንድሙን መርዶ ሳይሰማ ስንክሳር ሳያነብ ሳይሰማ መዋል የለበትም። ስንክሳር በስልኮቻችን በተለያየ ነገር አለና የዕለቱን እንስማ። መስከረም 6 በቤተ ክርስቲያናችን ታሪክ የዚህን ቅዱስ ነቢይ የሚያክል ትንቢትን የተናገረ ሰው በፍጹም አይገኝም። ከትንቢቱ ብዛትና ከምስጢሩ ጉልህነት የተነሳም አንድም ደግሞ ደፋር ስለነበረ ልዑለ ቃል ተብሎ ይጠራል። የተወለደው ከጌታችን ልደት ከ800 ዓመታት በፊት የነበረ ሲሆን የተመረጠውም ለነቢይነት የተመረጠውም ገና በወጣትነቱ ነበር። ወላጆቹ እኮ ኢሳይያስ ወይም ደግሞ መድኃኒት ያሉት በትንቢቱና በትምህርቱ የጸጋ መድኃኒትነት ስላለው ነው። ይህ ስለ እናታችን ስለ ቅድስተ ቅዱሳን ስለ ቅድስት ድንግል ማርያም ድንግል በድንግልና ጸንሳ በድንግልና ትወልዳለች ብሎ ትንቢትን የተናገረ
ለ70 ዘመናት ሳይሰለች ሕዝቡን ያስተማረ፣ ነገስታትን ያለ ፍርሃት ይገስጽ የነበረ፣ በወቅቱ የነበረው ንጉሱ ምናሴ በእንጨት መጋዝ ከሁለት ሰንጥቆ የገደለው ነቢየ ልዑለ ቃል ደረቀ ሐዲስ ታላቁ አባታችን ነቢዩ ኢሳይያስ ነገ መስከረም 6 የዕረፍት በዓሉ ነው። አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ ማድረግ እንዳይረሳ፣ ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። ነቢዩ ኢሳይያስ በነቢይነት በእግዚአብሔር በተሾመበት ወራት ሊቀ ካህናቱ አዛሪያስ፣ ንጉሱ ደግሞ ኦዚያን ይባሉ ነበር። በሊቀ ካህናቱና በንጉሱ መካከል በተፈጠረ ጠብ ንጉሱ የበላይነቱን ለማሳወቅ ሀብተ ክህነት የክህነት ስልጣን ሳይኖረው ሊያጥን ወደ ቤተ መቅደስ ገባ። ይህንን የተመለከተው ኢሳይያስ መገሰጽ እያለበት ንጉሱ ወዳጄ ነው ብሎ ዝም ብሏል። በዚህም የተነሳ እግዚአብሔር ተቆጥቶ ንጉሱ ኦዚያንን በለምጽ መጥቶታል። ለምጹንም በሻሽ ቢሸፍነው ከሻሹ ላይ እንደገና ለምጹ ወጥቷል። በእስራኤል ሕግ ደግሞ ለምጽ የወጣበት ሰው እንኳን ሀገሪቱን ሊመራ ቀርቶ ከከተማይቱ መቀመጥ አይችልምና እርሱን አስወግደው በእርሱ ፈንታ ኢዮአታም ነግሷል። ነቢዩ ኢሳይያስም እግዚአብሔር በሰጠው አንደበትና ስልጣን ሥራ አልሰራበትምና በከንፈሩ ላይ ለምጽ ወጥቶበታል። እርሱንም ወስዶ ጨለማ ቤት ዘጉበት። ሀብተ ትንቢቱም ተነስቶታል። ቅዱሳን አባቶቻችን እጅግ በጣም ይገርማሉ። ትልቁ ሀብታቸውና ንብረታቸው ንስሐ ነው። አዎ ይሄ ቅዱስ ነቢይም በዛ ጨለማ ቤት ሆኖ ንስሐ ገባ፣ ጸለየ፣ ተማለለ፣ ሰገደ፣ አለቀሰ። ቸርና መሐሪ የሆነ ልዑል እግዚአብሔርም ንስሐውን ተመለከተ። በጣም ይገርማል። ይሄ ቅዱስ በትንቢት መነጽር ልዑል እግዚአብሔርን በረጅም በልዑል ዙፋኑ ላይ ተቀምጦ ኪሩቤል ተሸክመውት 24ቱ ካህናተ ሰማያት ቅዱስ 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 እያሉ ሲያመሰግኑ ተመለከተ። አበው አባቶቻችን ይህንን ራእይ ሲተረጉሙ አንተ አልናገረውም አልገስጸውም ያልከው ኦዚያን ሞተ፣ እኔ ግን መንግስቴ ሕያውና የዘላለም ነው ሲሉ ነው ይህንን ራእይ ያሳየው ብለዋል። በነገራችን ላይ ይሄ ነቢይ ይህንን ራእይ እያየ እያለ ልዑል እግዚአብሔር ወደ ሕዝቤ ማንን ልላክ አለ። ነቢዩ ኢሳይያስም ሰገደና ጌታዬ ሆይ ከንፈሩ የረከሰ እኔ ኃጢአተኛው አለሁ አለ። አቤት ትሕትና! እግዚአብሔርም ይህንን ትሕትናውን ተመልክቶ ሱራፌ መልአክን ላከለት። ሱራፌ መልአኩም ፍህም ወይም እሳት በጉጠት ይዞ አምጥቶ ከንፈሩን ቢዳስስለት ለምጹ ነጻለት፣ ሀብተ ትንቢቱም ተመልሶለታል። ይሄም የሥጋው ደሙ ምሳሌ ነው። ከዚህች ቀን በኋላ ግን ነቢዩ ኢሳይያስ አዲስ ሰው ሆነ፣ የተለየ ሰው ሆነ። አዎ ማንንም የማይፈራ እውነተኛ የልዑል እግዚአብሔር ወታደር ሆነ። ከኦዚያን በኋላ በየዘመናቱ አራቱንም ነገሥታት ገሰጻቸው። እነዚህም ኢዮአታም፣ አካዝ፣ ሕዝቅያስና ምናሴ ናቸው። ቅዱስ ሕዝቅያስ በነገሰ በ14ኛው ዓመት የአሦር ንጉሥ ሰናክሬም በጠላትነት ተነሳበት። ንጉሡ ሕዝቅያስም እንደማይችለው ተረድቶ ወደዚህ ክፉ ንጉሥ መልእክትን ቢልክም ይሄ ንጉሥ ግን አሻፈረኝ አለ። በዚህ ሰዓት ያለው አማራጭ ወደ እግዚአብሔር መጸለይ ነውና ወደ ነቢዩ ኢሳይያስ መልእክትን ላከ። ይሄ ነቢይ ኢሳይያስም ልብሱን ቀዶ ማቅ ለብሶ ወደ ልዑል እግዚአብሔር ስለ ሀገሪቱ ጥፋት ለምኗል። በዚህ ጊዜ ልዑል እግዚአብሔር በቅዱሱ በነቢዩ ኢሳይያስ አንደበት እንደዚህ አለ። ስለ ባሪያዬ ስለ ዳዊት ብዬ ከተማዋን አድናታለሁ አለ። በቃሉ መሰረት በዚያችው ሌሊት ድንቅ የሚያደርግ ሊቀ መላእክት ቅዱስ ሚካኤል ከሰማይ ሰማያት ወርዶ ወደ ሰናክሬም የጦር ሰፈር ሄዶ የእሳት ሰይፉን አንድ ጊዜ መዝዞ ቢያሳያቸው 185,000 የጦር ኃያላን እንደ ቅጠል ረግፈዋል። ልዑለ ቃል ቅዱስ ኢሳይያስ ለ70 ዘመናት ሕዝቡን አስተምሮ ነገሥታቱን ገስጾ 68 ሐረግ ያለው ትንቢቱን ጽፎ የመሞቻ ጊዜው በደረሰ ጊዜ በዘመኑ የነበረው ንጉሥ ምናሴ ይባስ ብሎ ጣዖትን አቆመ። ይባስም ብሎ ለጣዖት ሰገደ። ይህንን ያየው ነቢዩ ኢሳይያስ ግን ዝም አላለውም። ይባስም ብሎ ለጣዖት ሰገደ። ይህንን ያየው ነቢዩ ኢሳይያስ ግን ዝም አላለውም። በአደባባይ በሕዝብና በመኳንንት ፊት ገሰጸው። በዚህ የተበሳጨ ይሄ ንጉሥ ምናሴም ሽማግሌውን ነቢይ ቅዱስ ኢሳይያስን በእንጨት መጋዝ ለሁለት ሰነጠቀው። ታላቁ ነቢይ ቅዱስ ኢሳይያስም መስከረም 6 ቀን በዚህ አይነት መንገድ ተጋድሎውን ሩጫውን ፈጸመ፣ ጨረሰ። መድኃኔዓለም ኢየሱስ ክርስቶስ እንደ ነቢዩ ቅዱስ ኢሳይያስ ያለ ጥንካሬን፣ ጽናትን፣ ኃያልነትን እንዲሁም ደግሞ ለእውነት መቆምንና የሚጸጸት ልብን ይስጠን። አሜን። ይቆይ። እውነተኛ ጓደኝነት ምን አይነት እንደሆነ ማወቅ ከፈለጋችሁ ይህንን ታሪክ ሰምታችሁ ጨርሱት። ለጓደኞቻችሁም ሼር አድርጉላቸው። እንዲሁም በየጎዳናው ራቁታቸውን የሚሄዱ ሁለተኛ ደግሞ ለማይመስለው ዳር ላይ የሚቀመጡ ሰዎች ሁሉ ተራ ሰዎች አይደሉም። ከነሱ መሃል ቅዱሳን እንዳሉ ጭምር ቅዱሳን ያንን መስለው እንደሚኖሩ ጭምር ከዚህ ታሪክ እንረዳለን። እስከ መጨረሻው ድረስ አዳምጡ። የቅዱሳን በረከት በእኛ ላይ ደርብን እያላችሁ ኮሜንት አድርጉልኝ። ባለፈው ኮፒ
ሊንክ አድርጋችሁ አካውንቴን ስላስለቀቃችሁልኝ በጣም አመሰግናለሁ። ስለምታደርጉልኝ ድጋፍ ሁሉ አምላከ ቅዱሳን ያክብርልኝ። ወደ ታሪኩ እንለፍ። ዮሐንስና ስምዖን የሚባሉ በ5ኛው መቶ ክፍለ ዘመን አካባቢ የተወለዱ በሶሪያ የሚኖሩ በአማኙ ቪዮስጦስ ዘመነ መንግስት የነበሩ በወገን የከበሩ ክርስቲያኖች ነበሩ። እነዚህ ሁለቱ ጓደኛ ማቾችም ለከበረ መስቀል በዓል ቅዱሳት መካናትን ሊሳለሙ ወደ ኢየሩሳሌም ሄዱ። ስራቸውንም አከናውነው ወደ ሀገራቸው ሲመለሱ በፈረሶቻቸው ላይ ተቀምጠው ወደ ኢያሪኮ ቀረቡ። ዮሐንስም በዮርዳኖስ በረሃ ያለውን የመነኮሳቱን ገዳም አይቶ ወንድሙ ስምዖንን ወንድሜ ሆይ በእሊህ ገዳማት እኮ የእግዚአብሔር መላእክት ይኖራሉ አለው። ዮሐንስም ከእርሳቸው ጋር ከሆንን አዎ ልናያቸው እንችላለን አለው። ከዚያም በኋላ ከፈረሶቻቸው ላይ ወርደው ለሰዎቻቸው ሰጥተው እስከምናገኛችሁ በየጥቂቱ ተጓዙ ብለው የሚጸዳዱ መስለው ወደ ዱር ገቡ። የዮርዳኖስንም ጎዳና ተጉዘው ከሰዎቻቸው በራቁ ጊዜ እርስ በርሳቸው እንዲተባባሉ ጸሎት እናድርግ፣ ከኛ አንዳችን በመነኮሳቱ ገዳም በምታደርስ ጎዳና ቆመን ዕጣ እንጣጣል፣ እግዚአብሔር ከፈቀደ ዕጣችን ወደ ወጣበት እንሄዳለን። ከዚህም በኋላ ስምዖን በዮርዳኖስ ጎዳና ቆመ፣ ዮሐንስም ወደ ሀገራቸው ቢወስዶ ጎዳና ላይ ቆመ። ዕጣውንም ባወጡት ጊዜ ዮርዳኖስ ጎዳና ላይ ወጣ፣ እጅግም ደስ አላቸው። ስለ ደስታቸውን ብዛት እርስ በርሳቸው ተያይዘው ተቃቅፈው አለቀሱ። ምክንያቱም ወደ ዮርዳኖስ ጎዳና የሚወስደው መንገድ ወደ ገዳሙ የሚያደርስ ነውና አንዱ ወደ ኋላ እንዳይመለስ ስለ አንደኛው ይጠራጠርና ይፈራ ነበር። ወንድማማቾች ስለነበሩ እጅግ የጠበቀ ጓደኝነት ስለነበራቸው ስምዖን ስለ ዮሐንስ እንዳይመለስ ይፈራ ነበር። ዮሐንስም ስለ ስምዖን እንዳይመለስ ይፈራ ነበር። ለምን ከተባለ ዮሐንስ ስለ ስምዖን ይፈራ ነበር፣ ስለ ወላጆቹ ፍቅር ትቶት እንዳይመለስ። ስምዖንም ስለ ዮሐንስ ይፈራ ነበር፣ በዚያን ጊዜ ዮሐንስ መልካም የሆነች ሚስት አግብቶ ነበርና። ከዚህም በኋላ ወደ እግዚአብሔር ጸልዩ እንዲህም አሉ፣ በውስጣቸውም መነኩስ ዘንድ ለኛ የተመረጠች ገዳም ደጃፏ ክፍት ሆኖ ብናገኝ ምልክት ይሆነናል። የገዳሙም አለቃ ኒቆን ይባላል። ኒቆንም በትሩፋቱ ፍጹም የሆነ ድንቆች ተአምራትን የሚያደርግ ሀብተ ትንቢት የተሰጠው ሲሆን በዚያች ሌሊት በጎች የገቡ ዘንድ የገዳሙን በር ክፈት የሚል ራእይን አየ። ወደ እርሱ በደረሱ ጊዜ የክርስቶስ በጎች ሆይ መምጣታችሁ መልካም ነው አላቸውና እግዚአብሔር ዘንድ እንደተላቁ ሰዎች አድርጎ ተቀበላቸው። ከዚህም በኋላ በምኔቱን የምንኩስና ልብስ ያለብሳቸው ዘንድ ለመኑት። እነርሱ በቆቡ ላይ የብርሃን አክሊል አድርጎ መላእክትም ከበውት አንዱን መነኮስ አይተዋልና ስለዚህ ፈጥነው የመነኮሱ ዘንድ ተጉ ፈለጉ። ከዚያም በማግስቷ በምኔቱ የእግዚአብሔር ፈቃድ ነበርና የምንኩስና ልብስ አለበሳቸው። በቀን እንደሚተያዩ በሌሊትም እርስ በርሳቸው የሚተያዩ እስኪሆኑ በፊታቸው ላይ የመንፈስ ቅዱስ ብርሃን በራ። ሁለተኛም በዚያ ባዩት መነኮስ ላይ እንዳዩት የብርሃን አክሊል ራሳቸው ላይ ያንን የብርሃን አክሊል አዩ። ከዚያም በኋላ ከመነኮሳቱ መካከል ተለይተው ወደ በረሃ ይገቡ ዘንድ ሐሳብ መጣባቸው። በዚያችም ሌሊት ብርሃንን የለበሰ ሰው ለአበምኔቱ ተገልጾ የክርስቶስ በጎች እንዲወጡ የገዳሙን በር ክፈት አለው። በነቃም ጊዜ ወደ በሩ ሄዶ ተከፍቶ አግኝቶት እያዘነና እየተከዘ ሳለ ሊወጡ ፈልጎ እሊህ ቅዱሳን መጡ። በፊታቸውም በትረ መንግስትን አየ። ባያቸውም ጊዜ ደስ ብሎት ተገናኛቸው። እነርሱም በልባቸው ያሰቡትን ነግረውት እንዲጸልይላቸው ለመኑት። ለረጅም ጊዜም አለቀሰ። ከዚህም በኋላ ፊቱን ወደ ምስራቅ መልሶ በቀኙና በግራው አቆማቸው። እጆቹን ወደ ሰማይ ዘርግቶ ጸሎት አድርጎ ከክፉ ነገር ሁሉ ይጠብቃቸው ዘንድ ወደ እግዚአብሔር አደራ አስጠበቃቸው። ከዚያም በፍቅር አሰናበታቸው። ከዚህም በኋላ አርጋኖን ወደሚባል ወንዝ ሄዱ። በዚያም አንድ ገዳማዊ በዚያ ወራት ያረፈ በውስጡ የኖረበትን ባት አገኙ። በውስጡም ያሽማግሌ ገዳማዊ ሲመገብ የነበረ ለምግባቸው የሚያስፈልጋቸውን የእህል ፍራፍሬዎችን አገኙ። ምግባቸውን ባዘጋጀላቸው በእግዚአብሔር እጅግ ደስ አላቸው። በድንጋይ ውርወራ ርቀት መጠን አንዱ ከሁለተኛው የተራራቁ ሆኖ ሰፊ ሆነ ተጋድሎ ብዙ ዘመናትን ኖሩ። ሰይጣንም ብዙ ጊዜ ይፈታተናቸው ነበረ። ግን አባታቸው ቅዱስ ኒቆን በራእይ ወደ እርሳቸው መጥቶ ስለ እነርሱ ይጸልያል። ተኝተውም ሳሉ የዳዊትን መዝሙር ያስተምራቸዋል። በነቁም ጊዜ ያስተማራቸውን ሁሉ በትክክል ያነቡታል፣ እጅግም ደስ ይላቸዋል። ከዚህም በኋላ አምላካዊ ራእይን ተሰጣቸው። ታምራትንም ያደርጋሉ። በዚያችን በራእይ ክብር ባለቤት በሆነ በክርስቶስ ኃይል ሰይጣንን ድል እስካደረጉት ድረስ የቀኑን ሐሩር የሌሊቱን ቁር ታግሰው 29 ዓመት በዛ በረሃ ውስጥ ኖሩ። ከዚህም በኋላ ስምዖን ወንድሙ ዮሐንስን እንዲህ አለው፣ በዚህ በረሃ ውስጥ በመኖራችን ምን እንጠቀማለን? ና ወደ ዓለም ወጥተን ሌሎችን እንጥቀማቸው፣ እናድናቸው። ዮሐንስም መልሶ እንዲህ አለው፣ ወንድሜ ሆይ ይህ ሐሳብ ከሰይጣን ቅናት የተነሳ ይመስለኛል። ስምዖንም እንዲህ አለው፣ ከሰይጣን አይደለም፣ በዓለም ላይ እንድዘብትበት እግዚአብሔር አዞኛልና። ነገር ግን ና እንጸልይ። ያን ጊዜም በአንድነት ጸለዩ። ልብሳቸውንም እስከ አራሱት ድረስ እርስ በእርሳቸው ተቃቅፈው አለቀሱ። ከዚህም በኋላ ስምዖን እስከሚሞትባት ቀን ስራውን ይሰውርለት ዘንድ ወደ እግዚአብሔር እየጸለየ ጎዳናውን ተጓዘ። ስራው እንዳይታወቅበት ይፈራ ነበር፣ ቅዱስ እንደሆነ እንዳያውቁ ይሰጋ ነበርና፣ ለምን በከንቱ ውዳሴ ተጠልፎ እንዳይወድቅ። ወደ ዓለምም ገብቶ ራሱን እንደ እብድ አደረገ። እብዶችንም የፈወሰበት ጊዜ አለ፣ እሳትም በእጁ የሚጨብጥበት ጊዜም አለ። ከዚህም በኋላ ከከተማው በር የሞተ ውሻ አግኝቶ በመታጠቂያው አስሮ እየጎተተ እንደሚጫወት ሆነ። ሰዎችም እስኪሰድቡትና እስኪጸፉት በጥፊ እስኪመቱት ድረስ
ራሱን እብድ አስመሰለ። አሁንም በየከተማው ጥጋጥግ እብድ መስለው እኛ እንደ እብድ የምናያቸው ብዙ ቅዱሳን እንዳሉ ልንረዳ ይገባል። በአንዲት ቀን እሁድ ከቅዳሴ በፊት የኮክ ፍሬ ይዞ ወደ ቤተክርስቲያን ገባ። መቅረዞቹንም ሰበረ። ሴቶቹንም መጥቶ ከእርሳቸው ጋር እንደሚተኛ ጎተታቸው። ባሎቻቸውም ይህንን ሲያዩ በጣም ይደበድቡት ነበር። ይህንንም ያደርገው ቅድስና እንዳይታወቅበትና እብድ እንደሆነ እንዲያስቡ ነው። እረፍቱም ሲቀርብ የእግዚአብሔር መልአክ የእርሱን የወንድሙን ዮሐንስን የእረፍታቸውን ጊዜ ነገረው። ወደ ወይን አረግም ስር ገብቶ ከወንድሙ ዮሐንስ ጋራ በአንድነት በአንድ ቀን በተመሳሳይ ሰዓት ሁለቱም ከዚህ ዓለም ድካም አርፎ መንግስተ ሰማያትን ወረሱ። ጓደኝነት፣ ወንድምነት፣ ወዳጅነት ማለት እንዲህ ነው።